እባክሽ እኔ እንደ ወንድምሽ አስቢኝ። በቃ ምንም ነገር አትፍሪ፣ እንደፈለግሽ ጠይቂ። ደግሞ ከዚህም በኋላ ህይወትሽ ወደፊት እንጂ ወደ ኋላ እንዲሄድ አልፈልግም። አመሰግናለሁ። አለብህ ጭንቀትና መከራው እንደሆነ እኔ ላይ ነው ያለው። ለመሆኑ ይህን ያህል ምንም የሚያስጨንቅ ነገር አለ? የመጣው ይመጣ ደግሞ ፊት ለፊት ሄጄ ሁሉም ነገር እነግራታለሁ። ይሄ በፍጹም አይሆንም። እኔ በሰዎች ፍቅር መሀል ገብቼ ህይወታችሁ ማበላሸት አልፈልግም። ለምን አትረዳኝ? እዩቲ ምንም ነው ማልረዳ። ቆይ ለምን አትፈልግም? እሷን የማግኘትና እኮ ፍቅርህን የመግለጽ ሙሉ መብት አለ። አንተ ያልገባ ነገር አለ። እሷ እኮ በቅርቡ እኮ ከዴቭ ጋር ትዳር ለመመስረት እቅድ ይዛለች። እኔ ፍቅሬን ተናግሬ ምንም ለውጥ ላላመጣ ነገር ለምን የሰው ህይወት አበላሻለሁ? ሌላ ወንድ ስታቀፍ ሰምኛለሽ? አሁኑኑ ለሊሄድ እንዳለች ንገሪኝ። አሁኑኑ ንገሪኝ እያልኩሽ እኮ ነው። የኔ ንግስት የት ነው ያለችው? የኔ ፍቅር የት ነው ያለችው? ልቀቀኝ! እኔ አላውቅም፣ ልቀቀኝ! ታውቂያለሽ፣ በደንብ ጠንቅቀሽ ታውቂያለሽ። እንግዲህ ካናዳ ውስጥ ያሳየኸው ያ ሁሉ ትጋት ዛሬ ፍሬ አፍርቶ ማየት በጣም ደስ ይላል። እንኳን ደስ አለ። ታንክስ ዩትዬ። እንዴ የሰውን ህይወት እኮ እንደዚህ አደነ እኮ ፍሬ አፍርቶ ማየት እኮ በጣም ደስ የሚል ነገር ነው። ግን በጣም ነው ደስ ያለኝ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? በቻናሌ ቤተሰቦች እንግዲህ ኤላ መጥቷል ማለት ነው። ኤላ ያን ሁሉ ውርጅቤ ስናወርድበት ለምን ከሄደ፣ ለምን ጥሩ አካሄደ፣ ለምንድን ነው እንደዚህ ያደረገው፣ ለምን እወድሻለሁ ብሎ ቀለበት አረጋት፣ ለምን አታለላት፣ ለምን ይህን ነገር ሰራ እያለን እንግዲህ በጣም ትችት አውርደንበታል። ብዙ ነገር ተብሏል። በኮመንት ብዙ ነገር ብዙ ተብሏል። ነገር ግን ተመልሶ መጥቷል። የተመለሰበት ምክንያት እንግዲህ ከበሽታው ዲኖ ነው። ታሞ ነበር። ምን ትል ይሆን ሊሊ? እኔ ታሚ እኮ ነው የሄድኩት። በነገራችን መናገር ነበረበት ማለት እኔ አሞኝ ልታከም ነው የሄድኩት ወይም ደግሞ እንዲህ ነው የሄድኩት ማለት ነበረበት። ስለዚህ አንቺ ህይወት ሽምሬ እኔ ሄጃለሁ፣ እንግዲህ እንዳትፈልጊኝ የሆነ ባኛለሁ እንግዲህ ወደ እኔ እና አንቺ አብረን አንቀጥልም ብሎ ወረቀት ጽፎ ብጫቂ ወረቀት ከሚሄድ እሷን ተስፋ እንዲቆርጥና እንዲታለቅስ እንዲታዘን ተማድረግ የሆነ ፍንጭ ነገር ወይ የሆነ ነገር ብሎ እናት አባቴ ጋር ሄጃለሁ አይንሽን እንዳላየው ስለፈራሁሽ እና ስለምትጎጂብኝ ነው ብድግ ብዬ ሳተኝ ሄድኩት። ስለዚህ ይቅርታ አድርጊልኝ፣ ቤተሰብ ጋር ሄጄ ነው መለሳለሁኝ ማለት ነበረበት። ወይም ደግሞ የሆነ ያለውን ነገር ሚስጥሩን የታመመውን ነገር ወይ መናገር ነበረበት። እሷም ታማ ነበረ። በሐኪም ብርታት ነው የዳነችው እንግዲህ በዶክተሩ ብርታት። እሱም ደግሞ ያ ካለበት እንትን ነበረበት ማለቴ መናገር ነበረበት። ከሊሊ ጋር ያለውን ነገር ማማከር ደግሞ ግድ ነው። አላማከራትም ወይም ደግሞ ምንም ያላት ነገር የለም። ብድግ ብሎ የሆነች ብጫቂ ወረቀት ጽፎ ብቻ ጣል አድርጎላት እሷን ጥሎት ነው ሄደው እና ተመልካቾችን በጣም አዝነው ነበረ። ለምንድን ነው ሊሊን ይህን ሁሉ ስቃይ ይህን ሁሉ መከራ የሚያደርጋት? ለብቻዋ ደግሞ እሱ ጥሏት ሄደ ወይ? እናት አባት የላት፣ እህት ወንድም የላት። እሱን አምና ተቀምጣት እንግዲህ በምመጣበት ሰዓት ወይም ደግሞ ጠዋት በምነቃበት ሰዓት ብጫቂ ወረቀት ማግኘት ማለት ምን ማለት ነው የሚል ትችት ሁሉ አውርደውበት ነበረ። ነገር ግን ይህ አሁን እሱም አሁንም እኔ እኮ ታመሜ ሂጄ ታክሜን የመጣሁት አላለም። ነገር ግን የዶክተሩ ጓደኛ በለንደን ከተማ ላከው እንደዚህ ታሞ እኔ ነኝ እንትን ያልኩት ያከምኩት አዳንኩት ዳነ ወደዚህ መጣ። እንግዲህ እዚህ ያለውን ነገር እሱ ያውቃል። ለምን እንደመጣ አላውቅም ሲለው እንደዚህ መጣ ምናምን እያለ ዶክተሩ ራሱ በጣም በሚገርም ሁኔታ እሱ ራሱ ያውቃል ማለት ነው። ዶክተሩ ማለት ይህ ጓደኛው እንደሚያክመው ስለሚያውቅ ምንም አላለም። ለማንም ምንም ትንፍሽ አላለም ማለት ነው። አሹ በጣም ተናዷል። እንግዲህ ይሄ የካናዳው ዶክተር ሮማንን አይቷት ሮማንን በጣም ወዷታል። እንዴት ያለች ብላ እንዴት ያለ ቆንጆ ነች እሷ ቁጭ ብላ ልትናት እንጂ ቡና ወይም ደግሞ የቁርስ ስራ የምሰራበት ኩሽና አይደለችም። ለምንድን ነው ተኔ ጋር እንዳትሆን የምትፈልገው እያለው ነበረ። እሱ ግን በቃ የፈለገው ተአምር ይሆናል እንጂ እሷን ማግባት የለብህም እኔ ያገባለሁ አንተ ተገባም እየተባባሉ እንግዲህ በዛው እንትን ጀመሩ ማለት ነው ጦሩን።
እንግዲህ ኤላ መጥቷል። እኔ ምን እንደሚባባሉ አላውቅም። በጣም ነው የምታዝነው። አሁንም ትዳሯን ትበጠብጣለች። ጥሩ ትዳር ላይ ናት፣ እባክህ ተዋት አትያት ብላ ለምነው ነበር አደይ ኤላን። ነገር ግን እሱ እሺ ብሎ ወጥቶ ነበር። ግን ያው ታውቃላችሁ ቤዛና ወንድሟ እሱ ነው የብትናን የሊሊን አድራሻ እንደምንም ብለን ፈልገን ለሱ እናስረክበዋለን፣ ከዛም በኋላ ይሰጠናል ገንዘብ ብላ ስላለችው ከዛን በኋላ እሱ የሊሊን ቤት ካሳየኝ የሌሊን ቤት ካሳየኸኝ እኔ እጥፍ አድርጌ የምፈልገውን ነገር አሟላላለሁ እሰጥሃለሁ እያለው ነበረ። በቃ እኔ ፈልጌ እመጣለሁ፣ ምንም ችግር የለ፣ ከዛ በር የትም አትሄድም፣ ቤት ገዝተው ገብተው ነው፣ ስለዚህ እኔ እነግርሃለሁ እሺ እያለው ነበረ። እሷን ታመጣልኝ የፈለገህን እሰጥሃለሁ ብሎት እሱም ይሄን ነበር የሚፈልገው ዳኒ ተብዬው ማለት ነው። አደይ አሳየኝ እባክሽ የሊሊን ቤት ብሏል ነበር። ነገር ግን ምንም አላሳየችውም። ማለቴ ትዳሯ ይበጠበጣል፣ አንተን ታየች የሆነ ነገር ስለምትሆን አልፈልግም አላሳይም ብለው ነበር።